ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማትን ለመተግበር የሚያስችል ስምምነት ተፈራረሙ። ፕሬዝዳንት ታዬ አጽቀሥላሴ የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና ለአፍሪካ ውክልና ቅድሚያ እንዲሰጥ ጥሪ ያቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለውን ዌስት ባንክ ወደ ግዛታቸው እንዲቀላቀሉ አልፈቅድም አሉ። ተመልካቾቻችን እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ እያለን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡት ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማትን ለመተግበር የሚያስችል ስምምነት ተፈራረሙ። ኢትዮጵያ የኒውክሌር ኃይልን በሰላማዊ መንገድ በዓለም አቀፍ ደረጃዎች መሰረት በጥንቃቄ ለመጠቀም መዘጋጀቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ዝርዝር ይዘናል። በትናንትናው ዕለት በሩሲያ መካሄድ በጀመረው የዓለም የአቶሚክ ሳምንት እየተሳተፉ ከሚገኙ ሀገራት መካከል ኢትዮጵያ አንዷ ናት። ኢትዮጵያ ላለፉት ዓመታት በተለያዩ ተግባራት የኒውክሌር ኃይልን ለማመንጨት በእቅድ ላይ ስትሆን ባሳለፍነው ጳጉሜ 4 በተመረቀው የህዳሴ ግድብ ላይ ጠቅላይ ሚኒስትር አብይ አህመድ ቀጣዩ የሀገሪቱ እርምጃ በኒውክሌር ኃይል ማመንጨት ላይ የሚያተኩር እንደሚሆን ይፋ አድርገው ነበር። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ይህንን ተከትሎ በሩሲያ የዓለም አቶሚክ ጉባኤ ኢትዮጵያ እየተሳተፈች የሚገኝ ሲሆን ከጉባኤው ጎን ለጎንም ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማትን ወደ ተግባር ለማስገባት የሚያስችል ስምምነት መፈራረማቸውን የተሰማው ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ውይይት ያደረጉ ሲሆን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሮሳቶም ዋና ስራ አስፈጻሚ አሌክሲ ሌካቼቭ ጋር ስምምነቱን ተፈራርመዋል። ጠቅላይ ሚኒስትር አብይ አህመድ በፎረሙ ላይ ባደረጉት ንግግር የኒውክሌር ኃይል ሉዓላዊነታችን የሚያጠናክርበት እድገታችንን የሚደግፍበትና ለሚቀጥለው ትውልድ የሚያገለግልበትን የወደፊት ጊዜ እየነደፍን ነው ብለዋል። ኢትዮጵያ የኒውክሌር ኃይልን በሰላማዊ መንገድ በዓለም አቀፍ ደረጃዎች መሰረት በጥንቃቄ ለመጠቀም መዘጋጀቷን የገለጹት ጠቅላይ ሚኒስትሩ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን ትብብር ለማጠናከርም ዝግጁ ናት ብለዋል። ኢትዮጵያ is ready to deepen partnership with Russia. ኢትዮጵያ በኒውክሌር ቴክኖሎጂ ከሩሲያ ጋር ያላትን ትብብር ለማጠናከር ዝግጁ ናት። የሩሲያን ልምድ ከሰለጠነው የሰው ኃይላችንና እያደገ ካለው ገቢያችን ጋር በማጣመር ሀገራችንንና አህጉራችንን የሚያነቃቃ የትብብር ሞዴል ለመፍጠር ፍላጎት አለን። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለቴክኖሎጂው ሌላ ጊዜ መጠበቅ አትችልም። የኒውክሌር ኃይል የረጅም ጊዜ ልማትን ለማስጠበቅ የኃይል ምንጮችን ለማብዛትና የኢትዮጵያን አቅም ለማሳደግ አስፈላጊ ነው። long term development diversify our energy. ኢትዮጵያ ከዚህ ቀደም የኒውክሌር ኃይል ፕሮጀክቶችን ግንባታ ለማልማት የተለያዩ እንቅስቃሴዎችን ስታደርግ የቆየች ሲሆን ከነሱ መካከል ሩሲያና ኢትዮጵያ በሶቺ ከተማ በተካሄደው የሩሲያ አፍሪካ የመሪዎች ጉባኤ ጎን ለጎን የኒውክሌር ኃይልን በሰላማዊ መንገድ ለመጠቀም ስምምነት መፈራረማቸው ይታወሳል። ከዚያም ባሻገር ባሳለፍነው ዓመት ማለትም በፈረንጆቹ 2024 በኦስትሪያ ቪየና በተካሄደው 68ኛው የተባበሩት መንግስታት ድርጅት ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዓመታዊ ጉባኤ ላይ በኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ተወካይነት ተሳታፊ ሆና ነበር። ኢትዮጵያ የአቶሚክ ኢነርጂ ማልማትን አስፈላጊ ያደረገችባቸው የተለያዩ ምክንያቶች መኖራቸው የሚገለጽ ሲሆን ከነዚህ መካከል የረጅም ጊዜ ልማትን ለማስጠበቅ የኃይል ምንጮችን ለማብዛትና የኢትዮጵያን አቅም ለማሳደግ የሚሉት ይገኙበታል። ጠቅላይ ሚኒስትር አብይ አህመድም በሩሲያው ንግግራቸው የኒውክሌር ቴክኖሎጂ እድል ነው ሲሉን የተደመጡት ፕሬዝዳንት ታዬ አጽቀሥላሴ የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና ለአፍሪካ ውክልና ቅድሚያ እንዲሰጥ ጥሪ ያቀረቡ። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይንም ግማሽ መፍትሄ የለም ብለዋል። ሩሃ ግርማ ተጨማሪ አላት። 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኒውዮርክ አሜሪካ እየተካሄደ ይገኛል። በጉባኤው ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ሲሉ ተናግረዋል። አሁን ሽብርተኝነትን በመዋጋት ረገድ
ከዓለም አቀፍ እርምጃ የምናፈገፍግበት ጊዜ አይደለም። በተጨማሪም የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወስድ በድጋሜ ጥሪያችንን እናቀርባለን። በሁለቱም የምክር ቤት አባላት የአፍሪካ ውክልና ቅድሚያ ሊሰጠው ይገባል። ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም። በዕዳ ስረዛ ዙሪያ ባነሱት ሀሳብ አዲስ ዓለም አቀፍ እርምጃ መወሰድ እንዳለበት አመልክተው በተለይ አፍሪካን ኢላማ ያደረጉ የኃይልና የንግድ ዕቀባ እርምጃዎች በአፋጣኝ እንዲነሱ ጠይቀዋል። ዓለም አቀፋዊው ቀውስ የአፍሪካን የልማት ምኞቶችን ለማድረስ በሚኖሯት አቅም ላይ ተጽዕኖ ማሳደሩን ቀጥሏል። ከነዚህ መካከል ዋነኛው የዕዳ ቀውስ መጨመር ነው። በአዲስ አበባ የድርጊት መርሃ ግብርና የፍትሐ ብሔር የውጤት ሰነድ መሰረት በልማት ፋይናንስ፣ በግዳጅ እርምጃዎችና በንግድ ክልከላዎች ላይ ትልቅ አጀንዳ ማራመድ እንደሚያስፈልግ አብክረን እንገልጻለን። በተለይም አፍሪካን ያነጣጠሩ አካላት በአስቸኳይ መነሳት አለባቸው። በይበልጥ ደግሞ ኢትዮጵያ ዕዳን ለመሰረዝ፣ ለማዋቀርና ለማገድ አዲስ ዓለም አቀፍ እርምጃ እንድትወስድ ጠይቃለች። በቀጠናችን ያለው ዓለም አቀፍ ጸረ ሽብር ዘመቻ አጠናክረን እንቀጥላለን ያሉት ፕሬዝዳንቱ ዓለም አቀፉ ማህበረሰብ በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፉን እንዲያጠናክር ጥሪ አቅርበዋል። ፕሬዝዳንቱ በመልክዓ ምድራዊ ሁኔታዎች ምክንያት የትኛውም ሀገር የእድገት የፋይናንስና የቴክኖሎጂ እድሎች ዝግ መሆን እንደሌለበት ኢትዮጵያ እንደምታምን ተናግረው ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉም ሀገራት በእኩልነት የመጠቀም መብትን የሚያረጋግጥ የዓለም አቀፍ ህግ እውን መሆን አለበት ብለዋል። በጂኦግራፊያዊ ሁኔታዎች ምክንያት የትኛውም ሀገር የእድገት የፋይናንስና የቴክኖሎጂ እድሎችን መቆለፍ እንደሌለበት ዋና ጸሐፊው በአዋዛ ጉባኤ ላይ በሰጡት መግለጫ እንስማማለን። ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ለሁሉም ሀገራት እኩል የመጠቀምና የመጠቀም መብትን የሚያረጋግጥ የዓለም አቀፍ ህግ ከፍተኛ እውነታ እውን መሆን አለበት። ኢትዮጵያ ከሌሎች ክልሎች ጋር በመተባበር በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ ሁሉም ግዛቶች እኩል ልማትና ደህንነትን ለማረጋገጥ ወደ ሁለንተናዊ አሰራር ትሰራለች። ኢትዮጵያ ይህን ህጋዊ የፖሊሲ ዓላማ በዲፕሎማሲና በሰላማዊ ተሳትፎ ማራመዷን ትቀጥላለች። በቀጠናችን ያለውን ዓለም አቀፍ ጸረ ሽብር ዘመቻ አጠናክረን እንቀጥላለን ያሉት ፕሬዝዳንቱ ዓለም አቀፉ ማህበረሰብ በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፉን እንዲያጠናክር ጥሪ አቅርበዋል። የናይል ወንዝ የትብብር ማዕቀፍ ወደ ተግባር መግባቱን አስታውሰው የናይል ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁ ኤሌክትሪክ ኃይል ተደራሽ ላልሆኑ 60 ሚሊዮን ኢትዮጵያውያን የኃይል ምንጭ እንዲያገኙ የሚያደርግ ነው ብለዋል። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ እኩል ልማትና ደህንነት ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምትሰራ ገልጸዋል። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲያዊና ሰላማዊ አማራጮችን እንደምትከተል አረጋግጠዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለውን ዌስት ባንክ ወደ ግዛታቸው እንዲቀላቀሉ አልፈቅድም አሉ። ትራምፕ በጋዛ ላይ ስምምነት ለማድረግ ምናልባትም ሰላም ለመፍጠር ጭምር በጣም እየተቃረብን ነው ብለዋል። ብዙነህ እንዳለ ዝርዝር አለው። የእስራኤሉ ጠቅላይ ሚኒስትር አርብ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች ሀሳባቸውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ዌስት ባንክን እንድትቀላቀል አልፈቅድም አይሆንም ብለዋል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ የጋዛ ስምምነትም በጣም ተቃርቧል ሲሉ ገልጸዋል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም ዓለም አቀፍ ጫና እየደረሰባትም ነው። የምዕራባውያኑ መንግስታት ለፍልስጤም ነጻ ሀገርነት በይፋ እውቅና እየሰጡ ነው። ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆምም አማራጭ መንገድ እንደሆነ ያመለክታሉ። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን የፍልስጤም ግዛት አካል የሆነውን ዌስት ባንክን እንዲቀላቀሉ ተደጋጋሚ ጥሪም አቅርበዋል። ዩናይትድ ኪንግደም እና ጀርመን እስራኤል አካባቢውን ከግዛቷ ጋር እንዳትቀላቀል አስጠንቅቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ሰኞ ዕለት በተባበሩት መንግስታት ድርጅት እንደተናገሩት ይህ ሞራላዊ፣ ህጋዊና ፖለቲካዊ ትዕግስት የሌለውም ነው ብለዋል። ትራምፕ ሐሙስ ዕለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ከኔታንያሁና ከሌሎች የመካከለኛው ምስራቅ መሪዎች ጋር ተነጋግረዋል። ትራምፕ በጋዛ ላይ ስምምነት ለማድረግ ምናልባትም ሰላም ለመፍጠር ጭምር በጣም እየተቃ
እየተቃረብን ነው ብለዋል። የፍልስጤሙ ፕሬዝዳንት መሐሙድ አባስ ባለፈው ሐሙስ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ በቪዲዮ ባደረጉት ንግግር በፈረንሳይ ይፋ የተደረገውን የእስራኤልና የፍልስጤምን የሰላም እቅድን ተግባራዊ ለማድረግ ዓለም አቀፍ መሪዎች ጋር ለመስራት ዝግጁ መሆናቸውንም ገልጸዋል። የ89 ዓመቱ አባስ በአካል ወደ ኒውዮርክ ተጉዘው ንግግር እንዳያደርጉ ግን በአሜሪካ ተከልክለዋል። ካናዳ፣ አውስትራሊያ፣ እንግሊዝ፣ ፖርቹጋል፣ ፈረንሳይ፣ ቤልጂየም፣ ሉክሰምበርግ፣ ማልታ፣ ሞናኮ፣ ሳን ሜሪኖ፣ አንዶራ እና ዴንማርክ ለፍልስጤም መንግስት እውቅና በመስጠታቸውም አመስግነዋል። አሜሪካ ለፍልስጤም እውቅና ለመስጠት ጊዜው አሁን አይደለም በማለት ትቃወማለች። ይህ እርምጃ ለሐማስ ሽልማት ነው ስትልም አክላለች። ኢትዮጵያ የፍልስጤም ህዝብ የራሱን ዕድል በራሱ የመወሰን መብት ላይ ያላትን ታሪካዊ አቋም ድጋፏን በድጋሚ ታረጋግጣለችም ተብሏል። አባስ በንግግራቸው ሐማስ በአስተዳደር ውስጥ ሚና አይኖረውም ብለዋል። የእስራኤልን መውጣት ተከትሎ የፍልስጤም መንግስት ለጋዛ ሰርጥ ሙሉ ኃላፊነት እንዲወስድ እንዲሁም በእስራኤል ከተያዘው ዌስት ባንክ ጋር እንዲያገናኝም ጠይቀዋል። ትራምፕ ማክሰኞ ዕለት ቁልፍ ከሆነ የአረብና የሙስሊም ሀገራት መሪዎች ጋር በተገናኙበት ወቅት እስራኤል አካባቢውን መቀላቀል ከጀመረች መዘዝ አለው ሲሉ አስጠንቅቀዋል። እስራኤል ረቡዕ ጠዋት ዌስት ባንክና በአጎራባቹ ዮርዳኖስ መካከል ያለውን ብቸኛ መሸጋገሪያ ዘግተዋለች። በዚህም ከ2 ሚሊዮን በላይ ፍልስጤማውያን ከውጭው ዓለም ጋር እንዳይገናኙ አድርጋለች። መሸጋገሪያው የተዘጋውም 2 የእስራኤል ወታደሮች በአካባቢው በዮርዳኖሳዊ ታጣቂ በጥይት ከተገደሉ ከቀናት በኋላ ነው ተብሏል። ግለሰቡም በስፍራው ተገድሏል ተብሏል። መስከረም 26 ቀን 2016 ዓ.ም በሐማስ መሪነት በደቡብ እስራኤል ላይ በደረሰው ጥቃት 1200 ሰዎች ሲገደሉ 251 ሌሎች ደግሞ ታግተዋል። ይህንን ተከትሎ ነበር የእስራኤል ጦር ምላሽ ለመስጠት በጋዛ ዘመቻ የከፈተው። ከዚያን ጊዜ በኋላም እስራኤል በጋዛ ባደረሰችው ጥቃት ከ18000 በላይ ህጻናትን ጨምሮ ቢያንስ 65000 ሰዎች ተገድለዋል ሲል በሐማስ የሚመራው የግዛቲቱ ጤና ጥበቃ ሚኒስቴር ገልጿል። በተባበሩት መንግስታት የሚደገፈው የተቀናጀ ምግብ ዋስትና ደረጃ ምደባ አይፒሲ በነሐሴ ወር ላይ እንዳስታወቀውም በመላው ጋዛ ውስጥ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ለረሃብ ለችጋርና ለሞት የሚያጋልጡ አሰቃቂ ሁኔታዎችም እያጋጠሟቸው መሆኑን ይገልጻል። ኔታንያሁ በጋዛ ረሃብ እየተከሰተ ነው መባሉን ግን ደጋግመው አስተባብለዋል። የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ቢልም የእስራኤል የውጭ ጉዳይ ሚኒስቴር እየተዛባና ሐሰት በማለት ውድቅ አድርጎታል። እስራኤል ጦርነቱንና ወረራውን እንድታቆም ከፍተኛ ግፊት እየተደረገባት ነው። West Bank, the Israeli government and radical settlers. የ2025 የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ሲደረጉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውን ጨምሮ 5 ኢትዮጵያውያን ተሸላሚዎች እንደሚሆኑ ተገልጿል። የአፍሪካን ሬኔሳንስ ቴሌቪዥን በብቸኛ የሚዲያ አጋርነት የሚሳተፍበት የ2025 የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ሲደረጉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውን ጨምሮ 5 ኢትዮጵያውያን ተሸላሚዎች እንደሚሆኑ ተገልጿል። ዮናስ ግርማ ተጨማሪ አለው። የአፍሪካ ሬኔሳንስ ቴሌቪዥን በብቸኛ የሚዲያ አጋርነት የሚሳተፍበት የ2025 የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ተደረጉ። የኢትዮጵያ አየር መንገዱ አቶ መስፍን ጣሰው፣ አትሌት መሰረት ደፋር፣ ድምፃዊ መሐመድ አህሙድ፣ ባለሀብቱ ዮማሞና ሰይፉ ፋንታውን በአሜሪካ ዋሽንግተን ዲሲ ይሸለማሉ ተብለዋል። በአሜሪካ ዋሽንግተን ዲሲ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን የተዘጋጀው የ2025 የአፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎች ይፋ ተደርገዋል። ይህ ዓመታዊ የእውቅና ሽልማት ስነ ስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ እንደሆነ ተገልጿል። በየዓመቱ ከስፖርት ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ መሆኑ ተገልጿል። አፍሪካ ኢምፓክት አዋርድ እስካሁን ለ4 ጊዜያት የተካሄደ ሲሆን እውቅና ከተሰጣቸው ተጽዕኖ ፈጣሪዎች መካከል ደግሞ የሚከተሉት ይገኙበታል። 2019 ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ፣ አትሌት ረዳት ኮሚሽነር ደራርቱ ቱሉና ሚስተር ማርክ ጌልፋርድ ሲሸለሙ በ2020 በኮቪድ-19 ምክንያት መርሃ ግብሩ ሳይካሄድ መቅረቱ ይታወሳል። 2021 አትሌት ጥሩነሽ ዲባባ፣ ድምፃዊ ኤኮንና አቶ በረከት ተወልዶ የተሸለመ ሲሆን 22 አትሌት ቀነኒሳ በቀለ፣ አርቲስት ቴሌቪዥን የሚተላለፈው እረኛ የቴሌቪዥን ድራማና አቶ ሄኖክ ተስፋዬና ንግስት ተሰናይ ልኬ መሸለማቸው ይታወሳል። መርሃ ግብሩ በ2023 ሲቀጥልም የዲባባ ቤተሰብ አቶ ግርማ ዋቄ፣ የጃዝ ንጉሱ
አርቲስት ሙላቱ አስታጥቂና አትሌት ስለሺ ስህን ተሸላሚዎች ነበሩ። ለመጨረሻ ጊዜ በ2024 በተካሄደው መርሃ ግብር ድምፃዊት አስቴር አወቀ፣ ጋዜጠኛ መዓዛ ብሩ፣ አትሌት ትዕግስት አሰፋና ጉዳፍ ጸጋዬ እና ርብቃ ኃይሌ መሸለማቸው ይታወሳል። ዘንድሮም በተለያዩ ዘርፎች 5 ተጽዕኖ ፈጣሪ ኢትዮጵያውያንን ለማክበር እውቅና ለመስጠት ዝግጅቱ ተጠናቋል የተባለ ሲሆን በስፖርቱ ዘርፍ የኦሎምፒክና የዓለም ሻምፒዮና ሜዳሊያዎችን ባለቤት አትሌት መሰረት ደፋር፣ በቢዝነስ ዘርፍ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ሲመረጡ የኢትዮጵያ ብሔራዊ ቡድንን ወደ አሜሪካ ሄዶ የወዳጅነት ጨዋታ እንዲያደርግ ያደረገው ባለሀብቱ አቶ ዮም ማሞ ወይም ጆ ማሞ የዘንድሮ ከሚሸለሙት መካከል እንደሚገኙበት ተገልጿል። በስነ ጥበብ ዘርፍም አንጋፋው ድምፃዊ መሐመድ አህሙድ እና ታዋቂ የመገናኛ ብዙሃን ባለሙያ ሰይፉ ፋንታሁን የዘንድሮ ተሸላሚዎች መሆናቸው ተገልጿል። ዝግጅቱ በጊፍት ሪል ስቴት አቅራቢ ስፖንሰርነት የሚታገዝ ሲሆን በዕለቱ የዲሲ የሜሪላንድ እና የቨርጂኒያ ከፍተኛ ባለስልጣናት፣ ሴናተሮች፣ ከንቲባዎችና ሌሎች ጥሪ የተደረገላቸው በርካታ እንግዶች ይገኛሉ ተብሎ ይጠበቃል። ተሸላሚዎቹ ከግዛቶቹና ከተማዎቹ ተወካዮች የእውቅና ሰርተፍኬት ይበረከትላቸዋል የተባለ ሲሆን በተጨማሪም የሙዚቃ ዝግጅት የሚቀርብ ይሆናል ተብሏል። ዝግጅቱ በሜሪላንድ ስፕሪንግ በሚገኘው በሲቪክ ህንፃ ኦክቶበር 12 ምሽት በርካታ ታዋቂ ግለሰቦች፣ ተጋባዥ እንግዶችና በርካታ የመገናኛ ብዙሃን ባለሙያዎች በተገኙበት የሚከናወን ይሆናል ተብሏል። አፍሪካ ሪኔሳንስ ቴሌቪዥን ባለፉት 2 ዓመታት የተደረጉትን የአፍሪካ ኢምፓክት አዋርድ በብቸኛ የሚዲያ አጋርነት ወደ ተመልካቾቹ ያደረሰ ሲሆን የዘንድሮንም የ25 ዝግጅት በብቸኛ የሚዲያ አጋርነት ወደ ተመልካቾቹ እንደሚያደርስ ልንገልጽላችሁ እንወዳለን። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ ማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አፍሪካ ሬኔሳንስ ቴሌቪዥንና ቅርንፉድ ዲጂታል ማርኬቲንግ ኮሙኒኬሽን የ2018 የጂ ፓወር ቲክቶክ ክሬቲቭ አዋርድን በጋራ ለማዘጋጀት የስምምነት ውል ተፈራረሙ። ስምምነቱ ወጣቶችን ብቻ ሳይሆን የሀገሪቱን ክሬቲቭ ኢንዱስትሪ አንድ እርምጃ ከፍ እንደሚያደርግ ተነግሯል። ሷሊ መሐመድ ተጨማሪ አለው። አፍሪካን ሬኔሳንስ ቴሌቪዥን በያዝነው 2018 ዓ.ም በርካታ አዳዲስ የፕሮግራም ይዘቶችና ፕሮጀክቶች ላይ እየሰራ ይገኛል። እነዚህ መርሃ ግብሮቹን ዘመኑ በሚፈልገው የቴክኖሎጂ ግብአቶች ተመልካች ዘንድ ለማድረስ እየጣረ ሲሆን ይህንን ለማድረግ ይረዳው ዘንድ ጣቢያችን ከተለያዩ አጋር ድርጅቶች ጋር የስምምነት ውል እየፈጸመ ይገኛል። በዚህም አፍሪካን ሬኔሳንስ ቴሌቪዥን እና ቅርንፉድ ዲጂታል ማርኬቲንግ ኮሙኒኬሽን የ2018 የጂ ፓወር ቲክቶክ ክሬቲቭ አዋርድ በጋራ ለማዘጋጀት የስምምነት ውል ተፈራርሟል። የቅርንፉድ ዲጂታል ማርኬቲንግ እና ኮሙኒኬሽን መስራች አቶ መቅድም ደረጀ አፍሪካን ሬኔሳንስ ቴሌቪዥን መምረጣቸው አዋርዱ ተደራሽነቱ እንዲሰፋና ሁሉም ማህበረሰብ ዘንድ እንዲደርስ ነው ሲሉ ተናግረዋል። ከአርት ቲቪ ጋር ኦፊሻል የሚዲያ ፓርትነር ስምምነት ልንፈጽም ነው ማለት ነው። ይህም ምን ይረዳናል? አዋርዱ ተደራሽነቱ በደንብ እንዲሰፋ በሀገራችን በስነ ስርዓት በላይቭ ቴሌቪዥን እንዲሁም በሶሻል ሚዲያ በአርት ቲቪ ሶሻል ሚዲያ ቻናሎች ላይቭ እንዲተላለፍ ይረዳናል ማለት ነው። ይህንንም ስናደርግ እንግዲህ ያው ለህዝቡ ስለሆነ አዋርዱም የቀረበው በህዝቡም ስለሆነ ምርጫው የሚቀርበው ሁሉም ሰው መከታተል አለበት ብለን ስለምናምን ነው። አቶ መቅድም ደረጃ አክለውም ዘንድሮ የሚካሄደው የ2018 የጂ ፓወር ቲክቶክ ክሬቲቭ አዋርድ ባለፉት 2 ዓመታት ከተደረጉት የተለያዩ ዘርፎችን በመጨመር እንደተዘጋጀ ተናግረዋል። በፊት ከነበሩ ላስት ይር ከነበረን ወይም ደግሞ ባለፉት 2 ዓመታት ከነበሩት ኤክስፒሪየንሶችን ወስደን ብዙ ነገሮችን አሻሽለን ከቦታም ጭምር ከካታጎሪ ወይም ከእጩዎችም ጭምር አሻሽለን ተጨማሪ ካታጎሪዎችን አድ አድርገን የገባንበት ሁኔታ ነው ያለው ማለት ነው። ይህንንም ስናደርግ አዋርዱ ለህዝቡ ወይም ደግሞ ለወጣቱ ምን አይነት ጥቅም ይዞ ይመጣል፣ ምንስ ማድረግ አለበት የሚለውን ታሳቢነት አድርገን የፈጠርናቸው የተለያዩ ካታጎሪዎች አሉ ማለት ነው። የአፍሪካን ሬኔሳንስ ቴሌቪዥን የኦፕሬሽን ዋና ስራ አስፈጻሚ ራፋቶ ኢልወርቁ ይህን መሰል ስምምነቶች ወጣቶችን ብቻ ሳይሆን የሀገሪቱን ፈጠራ ኢንዱስትሪ አንድ እርምጃ ከፍ እንደሚያደርግ እንዲሁም አፍሪካን ሬኔሳንስ ቴሌቪዥን ከጂ ፓወር ቲክቶክ ክሬቲቭ አዋርድ በተጨማሪም በዚህ ዓመት በአሜሪካ
በአሜሪካ በሚካሄደው አፍሪካን ኢምፓክት አዋርድን ለተመልካቾች በብቸኝነት እንደሚያቀርብ ገልጸዋል። ከ2018 የጂ ፓወር ቲክቶክ ክሬቲቭ አዋርድ ጋር በጋራ ለመስራት ስለወሰንን በዚሁ አጋጣሚ የተሰማንን ደስታ ለመግለጽ እወዳለሁ። በእኔም በማኔጅመንቱም አጠቃላይ በስታፋችን ስም ምክንያቱም የአጠቃላይ ወጣቶችን ብቻ ሳይሆን የሀገራችን ክሬቲቭ ኢንዱስትሪ አንድ ደረጃ ወደፊት የሚያሻገር ትልቅ ፕሮጀክት ነውና የዛ አካል ስለሆነ ደስታ ይሰማናል። አርትስ ቴሌቪዥን እንግዲህ በዚህ ዓመት ከጂ ፓወር ቲክቶክ ክሬቲቭ አዋርድ ጋር ብቻ ሳይሆን በቀጣይነት አሜሪካ ውስጥ ከሚዘጋጀው ከትልቁ የአፍሪካን ኢምፓክት አዋርድ የሚሰኘውን የሽልማት ዝግጅት እንደዚሁ ወደ እናንተ ወደ ተመልካቾቻችን የምናደርስ ይሆናል። ከዛም አልፎ ደግሞ በዚሁ ዓመት የሚዘጋጀውን የጉማ አዋርድ እንደዚሁ በብቸኝነት ወደ እናንተ የምናደርስ ይሆናል። ጂ ፓወር ቲክቶክ ክሬቲቭ አዋርድ ዘንድሮ ለሶስተኛ ጊዜ የሚዘጋጅ ሲሆን ውድድሩ ህዳር 13 በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንደሚካሄድ በስምምነት መርሃ ግብሩ ላይ ተገልጿል። ክቡራን ተመልካቾች አሁን ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። በጃፓን በተመዘገበ ውጤት ህዝቡን ይቅርታ እንጠይቃለን ሲሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን ተናገሩ። የኢትዮጵያ አትሌቲክስ ፌዴሬሽን በቶኪዮ ዓለም አትሌቲክስ ሻምፒዮና የተመዘገበ ውጤት በተመለከተ በዛሬው ዕለት በጽህፈት ቤቱ ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በቶኪዮ የዓለም አትሌቲክስ ሻምፒዮና የተመዘገበ ውጤት የኢትዮጵያን ህዝብ የሚመጥን እንዳልሆነ ተናግረው በ20ኛው የዓለም አትሌቲክስ ሻምፒዮና በተመዘገበ ውጤት ህዝቡን ይቅርታ እንጠይቃለን ብለዋል። በቶኪዮ ዓለም ሻምፒዮና ለተመዘገበ ደካማ ውጤት ምክንያት የሆኑ ጉዳዮችን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገልጸዋል። ለሻምፒዮናው በተደረገው ዝግጅት አሰልጣኞች በጋራና ትብብር የመስራት ፍላጎት አለማሳየታቸውን ፕሬዝዳንቱ ይፋ አድርገዋል። በተለይ በወንዶች 10000 ሜትር ውድድር አለመተባበሩ በግልጽ ይታይ ነበር ያሉት ኮማንደር ስለሺ ስህን ለማስተካከል ሙከራዎች ቢደረጉም በሚፈለገው ልክ አልሆኑም ያሉ ሲሆን አሰልጣኞች አትሌቶቻቸውን በግል የማሰራት ፍላጎት ማሳየታቸው አገርን ዋጋ እንዳስከፈለ ፕሬዝዳንቱ አያይዘው ገልጸዋል። ኮማንደር ስለሺ ስህን በሁሉም ባይሆንም በቡድን አባላቱ መካከል ሀገራዊ ስሜቱን በሚጠበቀው ልክ እንዳልነበር በመግለጫው አንስተዋል። በመድረኩ በ35 አትሌቶች የተወከለችው ኢትዮጵያ በ2 ብርና በ2 የነሐስ ሜዳሊያ ከዓለም 22ኛ ደረጃን በመያዝ ማጠናቀቋ ይታወሳል። አማኑኤል ገብረ ሚካኤል ለባህር ዳር ከተማ ፈረመ። ያለፉትን 2 ዓመታት በፋሲል ከነማ ያሳለፈው አማኑኤል ገብረ ሚካኤል አሁን ደግሞ የጣና ሞገዶችን በመባል በቅጽል ስማቸው የሚጠሩት ለባህር ዳር ከነማዎች መፈረሙን ክለቡ አሳውቋል። የዋልያዎቹ አጥቂ ከዚህ ቀደም በመቀለ ሰባ እንደርታና ቅዱስ ጊዮርጊስ ተጫውቶ በሁሉም ክለቦች የሊግ ዋንጫን ማሸነፉ ይታወሳል። ያለፉትን ዓመታት በአጼዎቹ ቤት ያሳለፈው አጥቂው በጣና ሞገዶቹ ቤት የ1 ዓመት ኮንትራት እንደፈረመ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በ20 ክለቦች በ2 ምድብ ላይ የሚደረገው የኢትዮጵያ ፕሪሚየር ሊግ ክለቦች ዝግጅት እያደረጉ የሚገኙ ሲሆን ኢትዮጵያ ቡና በበኩሉ ናትናኤል ፍሬውን ጨምሮ ከ3 ታዳጊ ተጫዋቾች ጋር ውሉን ማራዘሙን አስታውቋል። በትናንትናው ዕለት የኢትዮጵያ ፕሪሚየር ሊግ ለዘንድሮ ውድድር ዕጣ የማውጣት ስነ ስርዓት ማድረጉ የሚታወስ ሲሆን በ20 ክለቦች ተሳታፊነት ጥቅምት 8 ቀን 2018 እንደሚጀመር ቀጠሮ የተያዘለት የኢትዮጵያ ፕሪሚየር ሊግ ውድድር ዘንድሮ በ4 ከተሞች የሚካሄድ ሲሆን የመጀመሪያው ዙር በአዲስ አበባና በአዳማ የሚካሄድ ይሆናል። 6ኛ ሳምንቱ ላይ የደረሰው የእንግሊዝ ፕሪሚየር ሊግ መርሃ ግብር በሳምንቱ መጨረሻ ቀናት መካሄድ ይጀምራል። ፕሪሚየር ሊጉ ሲጀመር ባሳለፍነው ሳምንት በኦልድ ትራፎርድ ስታዲየም የምዕራብ ለንደኑን ክለብ ቸልሲን አሸንፎ የመጣው ማንቸስተር ዩናይትድ ከብሬንትፎርድ የሚገናኙበት ጨዋታ ይጠበቃል። በ6ኛው ሳምንት የመክፈቻ ጨዋታ ማንቸስተር ዩናይትድ ከሜዳው ውጪ ወደ ኮሚኒቲ ስታዲየም በማቅናት ከብሬንትፎርድ ጨዋታውን የሚያከናውን ይሆናል። ቀያይ ሰይጣናቱ በፕሪሚየር ሊጉ እስካሁን ወጥ አቋም ማሳየት ባይችሉም ቸልሲን አሸንፈው ወደዚህ ጨዋታ መምጣታቸው ጥሩ መነቃቃት ይፈጥርላቸዋል ተብሎ ሲጠበቅ በሜዳው ጠንካራ ከሆነው ብሬንትፎርድ ከባድ ፈተና ይጠብቃቸዋል። በክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ብሪያን ሚቦሞ የቀድሞ ክለቡን የሚገጥም ሲሆን የሁለቱ ክለቦች ጨዋታ ነገ 8:30 ላይ ጅማሮውን የሚያደርግ ይሆናል። ፕሪሚየር ሊጉ ቀጥሎ ሲከናወን አመሻሽ 11 ሰዓት ላይ ክሪስታል ፓላስ የመርሲሳይዱን ክለብ ሊቨርፑል በሜዳው የሚያስተናግድበት ጨዋታ ይጠበቃል። የመርሲሳይዱ ክለብ በሊጉ ያከናወናቸውን መርሃ ግብሮች ሁሉንም በማሸነፍ ፕሪሚየር ሊጉን በበላይነት እየመራ ሲሆን በኦሊቨር ግላስነር የሚመሩት ክሪስታል ፓላሶች በአንጻሩ በሊጉ 9 ነጥብ በመያዝ 5ኛ ደረጃ ላይ ይገኛሉ። ሁለቱ ክለቦች ለመጨረሻ ጊዜ በተገናኙበት የሊጉ የመክፈቻ ጨዋታ በሆነው የኮሚኒቲ ሺልድ ጨዋታ ክሪስታል ፓላስ በመለያ ምት በማሸነፍ በታሪኩ ለመጀመሪያ ጊዜ ዋንጫውን ማሸነፉ ይታወሳል። ሊቨርፑል በሊጉ አሸናፊነቱን ለማስቀጠል የሚያከናውነው ጨዋታ ሲሆን በቀዮቹ በኩል በካራባው ካፕ ጨዋታ ላይ ቀይ ካርድ የተመለከተው ሁጎ ኢኪቲኬ በቅጣት ምክንያት ጨዋታው የሚያመልጠው ይሆናል። በሌላ መርሃ ግብር በማንቸስተር ዩናይትድ ሽንፈት የገጠመው የምዕራብ ለንደኑ ክለብ ቸልሲ በሜዳው ስታንፎርድ ብሪጅ ስታዲየም ከብራይተን የሚጫወት
የሚጫወት ይሆናል። በነገው ጨዋታ በቼልሲ በኩል ግብ ጠባቂው ሮበርት ሳንቼዝ በቅጣት እንዲሁም ሊያም ዲላፕ በጉዳት በጨዋታው አይሳተፉም። ከአርሰናል ጋር ነጥብ የተጋራው የፔፕ ጋርዲዮላው ማንቸስተር ሲቲ በበኩሉ ወደ አሸናፊነት ለመመለስ በወራጅ ቀጠና ውስጥ የሚገኘውን በርንሌን የሚጋብዝበት ጨዋታ የሚጠበቅ ሲሆን ሁሉም ጨዋታዎች በተመሳሳይ 11 ሰዓት ላይ የሚከናወኑ ይሆናል። ፕሪሚየር ሊጉ እሁድ ቀጥሎ ሲከናወን የሰሜን ለንደኑ ክለብ አርሰናል ወደ ሴንት ጄምስ ፓርክ ስታዲየም በማቅናት ምሽት 12:30 ላይ ከኒውካስትል ዩናይትድ ጋር የሚያደርገው ጨዋታ ይጠበቃል። ስፔናዊው የቀድሞ የባርሴሎና ታሪካዊ ተጫዋች ሰርጂዮ ቡስኬት ጫማውን እንደሚሰቅል አሳወቀ። ለኢንተር ሚያሚ በመጫወት ላይ የሚገኘው ስፔናዊ የ37 ዓመቱ ሰርጂዮ ቡስኬት ከወራት በኋላ የአሜሪካ ሜጀር ሊግ ሰከር ሲጠናቀቅ ጫማውን የሚሰቅል ይሆናል። ባለው አስገራሚ እይታ ፈጣንና ትክክለኛ ቅብብሎች የሚታወቀው ሰርጂዮ ቡስኬት በእግር ኳስ ሕይወቱ 3 የሻምፒዮንስ ሊግ እና 9 የላሊጋ ዋንጫዎችን ጨምሮ 32 ዋንጫዎችን አሸንፏል። ከላማሲያ አካዳሚ የተገኘው ቡስኬት ለባርሴሎና ዋናው ቡድን እንደ አውሮፓውያኑ አቆጣጠር ከ2008 አንስቶ እስከ 2023 ድረስ ተጫውቶ ማሳለፉ ይታወቃል። ተጫዋቹ በባርሴሎና ቤት 722 ጨዋታዎችን ያከናወነ ሲሆን በተጨማሪም ከስፔን ብሔራዊ ቡድን ጋር 143 ጨዋታዎችን አድርጎ የዓለም ዋንጫና የአውሮፓ ዋንጫን ማሳካት ችሏል። በ2023 የስፔኑን ክለብ በመልቀቅ ወደ አሜሪካ አቅንቶ ለኢንተር ሚያሚ በመፈረም ከቀድሞው የቡድን አጋሩ ሊዮኔል ሜሲ በድጋሚ አብሮ የመጫወት እድሉን ያገኘው ቡስኬት ዴቪድ ቤካም በባለቤትነት ለሚያስተዳድረው ክለብ እስካሁን 69 ጨዋታዎችን አከናውኗል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይኩን ቆይታ አድርጌያለሁ። መልካም የመስቀል በዓል እንዲሆንላችሁ እየተመኘው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ